ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ እንደምን ቆይታችኋል። ዛሬ ጥቅምት 8 2018 ያለውን የጥቁር ገበያ ሐዋላ ምንዛሬና የባንኮችን የምንዛሬ ዋጋ ተመን እንደዚሁ የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ በስንት እየገዙ ነው በስንት እየሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። እነሆ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬም የ14 ሀገራቶችን የምንዛሬ ዋጋ ተመን በተጨማሪም በባንኮች ደረጃ ደግሞ የ6 ባንኮችን የምንዛሬ ዋጋ ተመን ከ6 ባንኮች አሪፍ ምንዛሬ እየመነዘረ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። በተጨማሪም በግል ምንዛሬ ቢሮዎች የስድስት ሀገራቶችን የምንዛሬ ዋጋ ተመን በዛሬው ዕለት ጨምረዋል ወይስ ቀንሰዋል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከታለን። እነሆ በሰሞኑን እጅግ በጣም አስገራሚና አስደናቂ የሆነ አቀናነስ ያሳየው የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ ከዚህ በኋላም እጅግ በጣም በከፍተኛው ቅናሽ ያሳያል እየተባለ ይገኛል። ብሶም ደግሞ የኢትዮጵያ ብሔራዊ ባንክ በአሁኑ ሰዓት ላይ በጣም ብዙ ስራዎችን እየሰራ ይገኛል። በተጨማሪም በቅርብ ጊዜ እንደዚሁ ጥቁር ገበያ ወይም ደግሞ ሐዋላ የምንዘሩ ግለሰቦችን እጅግ በጣም በከፍተኛው ማሳደዱ የማይቀርም እየተባለ ይገኛል። ቤተሰቦች እናንተ ገንዘባችሁን ስትልኩ ሁልጊዜ እንደምላችሁ ጥንቃቄ ልታደርጉ ይገባል። እናም ቤተሰቦች ምሁራን እንደሚናገሩት ከሆነ የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ ከዚህ በኋላ ሊጨምርም ሊቀንስ የሚችልበት ቻንስ በጣም ከፍተኛ ነው እየተባለ ይገኛል። የጥቁር ገበያን እንዲጨምር የሚያደርገው ነገር የዶላር ጨረታ አለመደረግ፣ እንደዚሁም ደግሞ የኢትዮጵያ ያለባት ብድር እንዲቃለልላት አለመስራት፣ እንደዚሁም ደግሞ ኢምፖርት ኤክስፖርቱ በጣም ይወስነዋል እየተባለ ይገኛል። ቤተሰቦች በተቃራኒው ደግሞ እንዳይጨምር የሚያደርገው ነገር የዶላር ጨረታ መደረግ፣ እንደዚሁም ደግሞ ኢምፖርት ኤክስፖርቱ ላይ በደንብ አድርጎ መስራት፣ በተጨማሪም ደግሞ ኢትዮጵያ ያለባትን ብድር ለማቃለል መስራት፣ እነዚህ ወሳኝ ነገራቶች እጅግ በጣም ጥቁር ገበያው ላይ አፌክት ያመጣሉም ተብሎ ይነገራል። አብሶም ደግሞ የዶላር ጨረታው እጅግ በጣም ከፍተኛ ተጽዕኖ እንዳለው ይነገርለታል። ለዛም ነው የኢትዮጵያ ብሔራዊ ባንክ የዶላር ጨረታውን ሁልጊዜ እንደሚቀጥልም ተናግሯል። እናም ቤተሰቦች በዚህ ሰዓት እናንተ ገንዘባችሁን ብትልኩ ወይስ ባትልኩ የተሻለ የሚለው ነገር እስኪ በትንሹ እንመልከት። በዚህ ሰዓት ያለምንም ምክንያት ገንዘባችሁ መላክ ማለት በጣም ትልቅ አደጋ ነው። ገንዘባችሁን አመጣችሁ ባንክ ቤት የምታስቀምጡት ከሆነ በጣም ትልቅ ኪሳራ ውስጥ ትወድቃላችሁ። ነገር ግን በምክንያት ገንዘባችሁን የምትልኩ ከሆነ ይሻላል። በምክንያት የተላከ ገንዘብ የሚወጣበትን ቦታ ያውቀዋል። በአጠቃላይ ግን በአሁኑ ሰዓት ላይ ገንዘባችሁን ለማጠራቀም ወይም ደግሞ ኢትዮጵያ ባንኮች ላይ በማስቀመጥ ገንዘባችሁን ለማጠራቀም ያሰባችሁትና ወንድሞቻችን በጣም ትልቅ ኪሳራ ሊያጋጥማችሁ ስለሚችል ገንዘባችሁን ባትልኩ የተሻለ ይመስለኛል። አንደኛ ዶላር ካላችሁ ዶላሩን መያዝ፣ እንደዚሁም ደግሞ ሪያልም ከሆነ ሪያሉን መያዝ ወይም ደግሞ ድርሃም ከሆነ ድርሃም መያዝ ይሻላል። ከዚህ ሁሉ ደግሞ የተሻለው ነገር ወርቅ መግዛት ይሻላል። ወርቅ መግዛት በአሁኑ ሰዓት ላይ እጅግ በጣም ትርፋማ የሚያደርግ ነገር ነው። እንደሚታወቀው በዚህ ቻናላችን ወርቅ ግዙ እያልኳችሁ ብዙ ጊዜ ነግሬያችሁ ነበር። በመነግራችሁ ሰዓት አንድ አውንስ ወርቅ $3900 ነበር። ነገር ግን በአሁኑ ሰዓት ላይ ደግሞ አንድ አውንስ ወርቅ $4375 ገብቷል። እናም እኔ ነገርኳችሁ በቅርብ ጊዜ እኔ ከነገርኳችሁ በኋላ ራሱ $475 ጭማሪ አድርጓል። እናም በአሁኑ ሰዓት ላይ ወርቅ በጣም ቮላታሊቲና እንደዚሁም በአንድ ቀን እጅግ በጣም ማይታመን ጭማሪ ያሳይ ይገኛል። እናም እንደሚነገረው ከሆነ በቅርብ ጊዜ አንድ አውንስ ወርቅ $5000 ድረስ እንደሚገባም እየተነገረ ይገኛል። እናም ቤተሰቦች ሁሌ ማወቅ ያለባችሁ ነገር ወርቅ ሁሌ የሚጨምር ነገር ነው። እናም ገንዘባችሁን ወደ ባንክ ከምታስገቡ እንደዚህም ደግሞ ዶላሩና ሪያሉን እንደዚህም ደግሞ ድርሃሙን በእጃችሁ ከመይዙ ጎልድ ላይ ወይም ደግሞ ወርቅ ላይ ኢንቨስት ብታረጉ የተሻለ ይመስለኛል። እጅግ በጣም ብዙ እህትና ወንድሞቻችን እየተለወጡበት ይገኛሉ። በአጠቃላይ ገንዘባችሁን ወደ ኢትዮጵያ ከምትልኩ ወርቅ ብትገዙበት የተሻለ ይመስለኛል። ምክንያቱም በአሁኑ ሰዓት ላይ ጥቁር ገበያ ወይም ደግሞ የባንኮችን ምንዛሬ ዋጋ ተመን እንደዚህም ደግሞ የግል ምንዛሬ ቢሮዎችን እንደምትመለከቱት እናም በዚህ ሰዓት ገንዘባችሁን ባትልኩ የተሻለ ነው። ወርቅ ባገዙ እንኳን ዶላሩን ወይም ደግሞ ድርሃሙን እንደዚህም ደግሞ ሪያሉን ገንዘባችሁን በእጃችሁ መያዝ እዛው ማለት ነው። እናም ነገራቶች በደንብ አያስታውቁም ከዚህ በኋላ ሊጨምርም ሊቀንስም ስለሚችል ማለት ነው። እናንተ በዚህ ሰዓት ልካችሁ ድንገት ቢጨምርባችሁ እናንተ ከሰራችሁ ማለት ነው። በተጨማሪም ደግሞ እንደዚሁ እናንተ ገንዘባችሁ ልካችሁ ቢጨምርላችሁ የምታተርፉት ትንሽ ነው። ነገር ግን ወርቅ ወይም ደግሞ ጎልድ ብገዙ እዚህ ከምታተርፉ 10 እጥፍ 50 እጥፍ ይበልጣል። እናም ቤተሰቦች በአሁኑ ሰዓት ላይ ገንዘባችሁን ስትልኩ ለምንድነው ልከው እንደዚህም ደግሞ መሬት ቤት ሊገዙ ከሆነ ይሻላል። እናም ቤተሰቦች ገንዘባችሁን በአሁኑ ሰዓት ላይ ኖርማሊ ባንክ ቤት ለማስቀመጥ ከሆነ ባትልኩ ይሻላል። ይሄን ለማለት ነው። እንደዚሁም ደግሞ በተጨማሪ ብንነግራችሁ ፈልገው ወደ ራሳችሁ አካውንት ገንዘባችሁን መቼም ቢሆን እንዳታስገቡ። የሆነ ጊዜ ችግር ቢያጋጥማችሁ እዛ ያላችሁ ገንዘባችሁን ማውጣት አትችሉም ማለት ነው። ነገር ግን የቤተሰብ እንደዚሁም ደግሞ የወንድም የአባት ላይ ቢሆን ግን እነሱ የናንተን ገንዘብ ከአካውንታቸው ላይ አወጥተው ለናንተ መላክ ይችላሉ። ነገር ግን እናንተ አካውንት ላይ ግን ከሆነ ያለው እዛ ሆናችሁ ማውጣት ስለማትችሉ በጣም ትቸገራላችሁ። በአጠቃላይ ልነግራችሁ ፈልገው የራሳችሁ አካውንት ላይ ገንዘባችሁን ባትልኩ የተሻለ ይመስለኛል። እናንተ ደግሞ አስተያየት በኮሜንት ላይ አሳውቁ። ቤተሰቦች ወደ ባንኮች ስንገባ እንግዲህ ባንኮችም እጅግ በጣም ጭማሪ ያደርጉ ይገኛሉ። የኢትዮጵያ ንግድ ባንክም ጭማሪ ያደርጓል። በዛሬው ዕለት ምን ያህል ጭማሪ ነው? እንደዚሁም ደግሞ የግል ምንዛሬ ቢሮዎችም እጅግ በጣም ከፍተኛ ጭማሪ አድርገዋል። እናም በዛሬው ዕለት ምን ያህል ጭማሪ አድርገዋል አንድ በአንድ በዚህ ቪዲዮአችን አብረን እንመለከተዋለን። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚሁም ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ነው ማድረግ ትችላላችሁ። ቻናላችንን ሰብስክራይብ በማድረግ ደግሞ ቀጣይ የምንለቃቸው ቪዲዮዎች በፍጥነት እንደርሳችሁ ማድረግ ትችላላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ።
የምናውቀው ከሆነ እንመልስላችኋለን። ቤተሰቦች ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ አሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 161 ብር ከ79 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 16179 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ የገዛ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋም 147 ብር ከ90 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 150 ብር ከ86 ሳንቲም እንስሸጣሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ 143 ብር ከ49 ሳንቲም እየገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 146 ብር ከ36 ሳንቲም እንስሸጣሉ። ግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋ 164 ብር ከ49 ሳንቲም እየገዙ ሲሆን እየተሸጡበት ያለው ዋጋ ደግሞ 167 ብር ከ78 ሳንቲም እንስሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 188 ብር ከ36 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 18836 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ዩሮን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ ዩሮ እየገዛበት ያለው ዋጋ 172 ብር ከ38 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 175 ብር ከ82 ሳንቲም እንስሸጣሉ። የኢትዮጵያ ንግድ ባንክ አንድ ዩሮ እየገዛበት ያለው ዋጋ 168 ብር ከ02 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 171 ብር ከ38 ሳንቲም እንስሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ ዩሮ እየገዙበት ያለው ዋጋ 187 ብር ከ18 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 190 ብር ከ92 ሳንቲም እንስሸጣሉ። በቀጣይ የምናገኘው አንድ ስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 203 ብር ከ73 ሳንቲም እየተመነዘረ ሲሆን 100 ስዊስ ፍራንኮች ደግሞ 20373 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የስዊስ ፍራንክን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ የስዊስ ፍራንክ እየገዛበት ያለው ዋጋ 182 ብር ከ79 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 186 ብር ከ44 ሳንቲም እንስሸጣሉ። የኢትዮጵያ ንግድ ባንክ አንድ የስዊስ ፍራንክ እየገዙበት ያለው ዋጋ 178 ብር ከ25 ሳንቲም እየገዙ ሲሆን እየሸጠበት ያለው ዋጋ ደግሞ 181 ብር ከ82 ሳንቲም እንስሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የስዊስ ፍራንክ እየገዙበት ያለው ዋጋ 195 ብር ከ04 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 198 ብር ከ94 ሳንቲም እንስሸጣሉ። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 115 ብር ከ26 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 11526 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የካናዳ ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የካናዳ ዶላር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 104 ብር ከ83 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 106 ብር ከ93 ሳንቲም እንስሸጣሉ። በቀጣይ የምናገኘው አንድ የአውስትሪያን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 105 ብር ከ05 ሳንቲም እየተመነዘረ ሲሆን 100 የአውስትሪያን ዶላሮች ደግሞ 10505 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 217 ብር ከ07 ሳንቲም እየተመነዘረ ሲሆን 100 ፓውንድ ስተርሊንግ ደግሞ 21770 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 198 ብር ከ76 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 202 ብር ከ74 ሳንቲም እንስሸጣሉ። የኢትዮጵያ ንግድ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ እየገዙበት ያለው ዋጋ 182 ብር ከ36 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 193 ብር ከ14 ሳንቲም እንስሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ እየገዙበት ያለው ዋጋ 210 ብር ከ02 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 214 ብር ከ22 ሳንቲም እንስሸጣሉ። በቀጣይ የምናገኘው አንድ የስዊድን ክሮን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 17 ብር ከ12 ሳንቲም እየተመነዘረ ሲሆን 100 የስዊድን ክሮኖች ደግሞ 1712 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኪዩቲ ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋ 529 ብር ከ06 ሳንቲም እየተመነዘረ ሲሆን 100 የኪዩቲ ዲናሮች ደግሞ 52906 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። የኪዩቲ ዲናርን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የኦሮሚያ ባንክ ነው። የኦሮሚያ ባንክ አንድ የኪዩቲ ዲናር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 476 ብር ከ18 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 485 ብር ከ70 ሳንቲም እንስሸጣሉ። የኢትዮጵያ ንግድ ባንክ አንድ የኪዩቲ ዲናር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 461 ብር ከ06 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 470 ብር ከ28
በ78 ሳንቲም እንሽጣሉ። በቀጣይ የምናገኘው አንድ የዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋ 44 ብር ከ05 ሳንቲም የተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 4405 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ የገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋም 43 ብር ከ33 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 44 ብር ከ20 ሳንቲም እንሽጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋ 39 ብር ከ07 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 39 ብር ከ85 ሳንቲም እንሽጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የዱባይ ድርሃም እየገዙበት ያለው ዋጋም 43 ብር ከ90 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 44 ብር ከ78 ሳንቲም እንሽጣሉ። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋም 43 ብር ከ14 ሳንቲም የተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4314 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። የሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ እየገዛ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋም 42 ብር ከ40 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 43 ብር ከ25 ሳንቲም እንሽጣሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል እየገዙበት ያለው ዋጋም 38 ብር ከ26 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 39 ብር ከ02 ሳንቲም እንሽጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የሳዑዲ ሪያል እየገዙበት ያለው ዋጋም 43 ብር ከ01 ሳንቲም የተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 43 ብር ከ87 ሳንቲም እንሽጣሉ። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋ 420 ብር ከ20 ሳንቲም የተመነዘረ ሲሆን 100 ኦማን ሪያሎች ደግሞ 42020 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ የተመነዘረበት ያለው ዋጋ 227 ብር ከ95 ሳንቲም የተመነዘረ ሲሆን 100 የጆርዳን ዲናሮች ደግሞ 22795 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 428 ብር ከ98 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 42898 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የእስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋ 48 ብር ከ77 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽቅሎች ደግሞ 4877 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመነዘር ይውላል። ቤተሰቦች የዛሬው ምንዛሬ መረጃ ይህን መስል ነበር። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይህን ቪዲዮ ሼር አድርጉላቸው። እንደዚሁም ቪዲዮውን ላይክ በማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽ ነው ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃቸው ቪዲዮዎች በፍጥነት እንዲደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቀው ከሆነ እንመልስላችኋለን። ቤተሰቦች የቴሌግራም ቻናላችን ሊንክ ከዲስክሪፕሽን ላይ አስቀምጬላችኋለሁ። ቤተሰቦች ያላችሁን አስተያየት በኮሜንት ላይ ጻፉልኝ። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።